መጽሐፈ ግብረ ሕማማት በቤተክርስቲያናችን በሰሙነ ሕማማት ወቅት የሚነበብ የሥርዓት መጽሐፍ ነው። ለአንድ ሳምንት የተዘጋጀ መጽሐፍ ነው። ለአንድ ሳምንት አገልግሎት የሚሰጥ በአመት አንድ ጊዜ በሰሙነ ሕማማት ብቻ አገልግሎት ላይ የሚውል በገጽ ወደ 1089 አካባቢ የመጨረሻው ህትም በብፁዕ ቅዱስ አቡነ ማትያስ ዘመነ ፕትርክና የታተመው ማለት ነው 1089 ገጽ ይደርሳል። በጣም በጉልህ ነው የተሰራው እና ለአንድ ሳምንት የተዘጋጀ የሥርዓት መጽሐፍ ነው። ልክ መጽሐፈ ሰዓታት ዘሌሊት እንደሚባለው ሌሊቱን ሙሉ የሚጸለይ እንዳለው ይሄ ደግሞ የቀንንም የሌሊትም ሰዓታት የያዘ የሰሙነ ሕማማትን የጌታን መከራ የሚመለከት እጅግ በጣም ትልቅ መጽሐፍ ነው። ግብረ ሕማማት የሚለው ስም እንግዲህ ስያሜው ግብርና ሕማማት የሚሉ ሁለት ቃላት ናቸው። ግብር ማለት ስራ ነው። ሕማማት ደግሞ መከራዎች፣ ስቃያት የሚል ትርጉም አለው። ለየብቻ ስናየው እንግዲህ ግብር ተብሎ የተነገረው አምላካችን መድኃኒታችን ኢየሱስ ክርስቶስ በዚህች ምድር ላይ ሲመላለስ ያደረገው የማዳን ስራ ሁሉ ስራ ወይም ግብር ተብሎ ይጠራል። ራሱም በዚህ በዮሐንስ ወንጌል ምዕራፍ 17 ላይ ለመጨረሻ ጊዜ በጸለየው ጸሎት ግብረ ዘወሀብከኒ ፈጸምኩ፣ አባት ሆይ በምድር ላይ አድርገው ዘንድ የሰጠኸኝን ስራ ፈጸምኩ ብሎ ተናግሯል። እንደዚሁም ለሐዋርያቱ አባቴ የላከኝን ስራ አደርግ ዘንድ ይገባኛል ይል ነበር። አምላካችን ኢየሱስ ክርስቶስ በዚህ ምድር ላይ የተመላለሰበትን የማዳን ስራውን ስራ ወይም ግብር ተብሎ ይጠራል። ከነዚህ መካከል እንግዲህ የመጨረሻው ሳምንት ስራ የመሰቃየቱ መከራ የመቀበሉ ነውና ግብረ ሕማማት የሚያሰኘው ያ ነው። የሕማማት የመከራዎች ወይም የስቃያት ስራ ማለት ነው። እንግዲህ ሕማማት የሚለው ቃል መከራዎች፣ ስቃያት ማለት ነው ወይም ህመሞች ማለት ነውና ይህን ቃል ግን ስንናገር አንድ ማስጠንቀቅ የሚገባን ነገር አለ። ክርስቶስ ሕማማትን ተቀብሏል በትክክል ግን የስጋ ደዌ ወይም በሽታ አልታመመም። በቤተ ክርስቲያናችን ትምህርት ቅዱስ አትናቴዎስ የተባለው አባት በእንተ ስጋዌ ወይም ኦን ዘ ኢንካርኔሽን በሚለው መጽሐፉ ላይ እንደገለጸው ክርስቶስ የስጋ ህመም ወይም ደዌ አልገጠመው። ምክንያቱም ደዌ የመጣው ሌላ በሽታ የመጣው ከጉስቁልና ከባህሪ መጎስቆል በኋላ ነው፣ አዳምና ሔዋን ከወደቁ በኋላ። በዚህ በትንቢተ ኢሳይያስ ምዕራፍ 1 ላይ ስጋ ሁሉ ለበሽታ ሆኗል፣ ለደዌ ሆኗል የሚል ቃል ተጽፎ እናገኛለን። ስለዚህ አምላካችን ኢየሱስ ክርስቶስ በስጋ በሽታ ወይም በስጋ ደዌ አልታመመም፣ ከጉስቁልና በኋላ ነው የመጣው። የአዳምና ክርስቶስን ከሚጠራባቸው ስሞች አንዱ ሁለተኛው አዳም የሚል ስም ነው። ክርስቶስ ዳግማዊ አዳም ወይም ሁለተኛው አዳም ለምን ይባላል ቢባል አዳም በገነት እያለ ከውድቀቱ በፊት ወይም የባህሪ መጎስቆል ከደረሰበት ጊዜ በፊት የነበረው ንጽህና አለ፣ የተፈጥሮ ማለት ነው። ያንን ንጽህና ድጋሚ የተመለሰለት በክርስቶስ ነው። ስለዚህ ክርስቶስ አዳም ከመውደቁ በፊት የነበረውን አካል ይዞ ነው ሰው የሆነው። በዚህ ምክንያት አዳም በገነት እያለ አይታመምም ነበር። ዳግማዊ አዳም ሁለተኛው አዳም ክርስቶስ በምድር ላይ በነበረ ሰዓት ህመም ደዌ አልገጠመውም ነበር ምንለው በዚህ ምክንያት ነው። አዳምና ሔዋን አይታመሙም ነበር። ምናልባት አሁን እዚህ ላይ ሆነን እዚህ ምድር ላይ ሆነን እንዴት ሳይታመሙ ይቀራሉ ብለን ለማመን ያስቸግረናል። ምክንያቱም እኛ የሚታመም የሚደክም ስጋ ነው የለበስነው። እንዲህ የማይሆን ስጋ ያለ አይመስለንም። ቅዱስ ጎርጎርዮስ ዘኑሲስ ሚላል እነሱም የወደቁት በዚህ ምክንያት ነው ይላል። እነሱም ገነት እያሉ እንደዚህ አይነት የሚታመም ስጋ መኖሩን አያምኑም ነበር፣ አይገምቱም። እንዴት ሊኖር ይችላል? ስጋ እንዴት ሊታመም ይችላል ይላሉ። ልክ እኛ አሁን ስጋ እንዴት ላይታመም ይችላል እንደምንለው ብሎ ቅዱስ ጎርጎርዮስ ዘኑሲስ አንቀጸ ብፁዓንን ባስተማረበት ቦታ ገልጾታልና ሕማማት ሲባል ክርስቶስ በሽታ ደዌ ታመመ ማለት አይደለም። ስያሜው የተቀበለው መከራ ስቃይ ነው የሚያሳየው። ታዲያ ይህ ከሆነ በትንቢተ ኢሳይያስ ምዕራፍ 53 ላይ ቅድም በጠቀስነው ጥቅስ የሕማም ሰው ደዌንም የሚያውቅ ለምን አለው የሚለውን ስንመለከት ነቢዩ ኢሳይያስ እዛው የሕማም ሰው ደዌን የሚያውቅ ይልና መልሶ በእውነት ደዌያችንን ተቀበለ ሕማማችንንም ተሸክሟል ይላል። የሕማም ሰው ያሰኘው የእኛን ሕማም ተሸክሞ ነው። ደዌ የሚያውቅ ያሰኘው ደግሞ የእኛን ደዌ የእኛን ኃጢአት መሸከሙን ነው የሚያሳየው። እና ሕማማት ሲባል ክርስቶስ ስለ ሰው ልጅ ፍቅር የተቀበለውን መከራ ስቃይ የሚያሳይ ነው እንጂ ክርስቶስ ታሟል ወይም በበሽታ በደዌ ተይዟል ማለት አይደለም። ለዚህ ነው ቤተክርስቲያናችን በዕለተ ዓርብ በዜማ ከምትላቸው ነገሮች አንዱ ነአምን ሕማሞ ለዘኢያሐምም፣ የማይታመመውን ሕማሙን እናምናለን ትላለች። የማይታመመውን ሕማሙን ከዛ ደግሞ የማይሞተውን ሞቱን እናምናለን ትላለች።
የማይሞተው ሞተ ትላለች፣ የማይታመመው ታመመ ትላለች። እና ከዚህ አንጻር ነው እንግዲህ ግብረ ሕማማት የሚለው ስያሜ የክርስቶስ የሕማም የመከራ እና የተቀበላቸው ልዩ ልዩ ስቃያት የተገለጡ ስራዎችን የሚያሳይ መጽሐፍ ማለት ነው። እንግዲህ ይህ ዝግጅት የመጽሐፍት ዳሰሳ ዝግጅት እንደመሆኑ ግብረ ሕማማት የሚለውን መጽሐፍ ከታሪኩ በመነሳት መመልከት ያስፈልገናል። እንግዲህ ግብረ ሕማማት የሚለው መጽሐፍ በቤተ ክርስቲያናችን አሁን ባለው ቅርጽ አገልግሎት ላይ ከመዋሉ በፊት ከሐዋርያት ዘመን ጀምሮ ሲዋረድ የመጣ የራሱ ትውፊት የራሱ ታሪክ ያለው ነው። እንግዲህ አባቶቻችን ሐዋርያት ክርስቶስ መከራ የተቀበለባትን ሳምንት ሰሙነ ሕማማትን ከትንሣኤ በፊት ያለችውን ማለት ነው በጸሎት በንባብና በእንባ ሆነው እንዲያሳልፉ ስርዓት ሰርተው ነበር። ይሄ አፖስቶሊክ ኮንስቲትዩሽን የሚባለው የሐዋርያት የስርዓት መጽሐፍ ላይ የነቢያት መጽሐፍት እንዲነበቡ ወንጌላት እንዲነበቡ እጅግ በጣም ስርዓት ሰርተው ነበር። በሰፊው ሲገለገሉበት የነበረ ነው። በቤተ ክርስቲያን ታሪክ ጸሐፍት ዘንድ ይሄ በዝርዝር ተጽፏል። ለምሳሌ አውሳቢዮ ዘቂሳርያ የሚባለው የቤተ ክርስቲያን ታሪክ ጸሐፊ ኤክሊዚያስቲካል ሂስትሪ ወይም የቤተ ክርስቲያን ታሪክ በተባለው መጽሐፉ ላይ እንደዚሁም ዮስጦስ ሰማዕት በተመሳሳይ ስለ መጀመሪያዊቱ ቤተ ክርስቲያን ስርዓትና ሊተርጂካል ሂስትሪ ወይም የቤተ ክርስቲያንን የቅዳሴውንና የጸሎትን ስርዓት ታሪክ በመዘገቡባቸው ስፍራዎች በዝርዝር እንዳስቀመጡት አባቶቻችን ሐዋርያትና ቀደምት ክርስቲያኖች ረጅም ጊዜያቸውን የሚያሳልፉት የነቢያትን የቀደምት የኦሪትን የሕግጋትን የሙሴን መጽሐፍት በማንበብ ነበር። በአደባባይ ይነበብ ነበር። ክርስቲያኖች በአንድ ቦታ ይቀመጣሉ፣ መጽሐፍ ይገለጣል። ከዚያ በኋላ የኦሪት መጽሐፍት ከሕግጋት ጀምሮ ከትንቢት መጽሐፍት ጀምሮ በዝርዝር ይነበቡ ነበር። ይህን አምላካችን ኢየሱስ ክርስቶስም በመዋዕለ ስብከቱ ወደ ምኩራብ እየሄደ ገልጦ ትንቢተ ኢሳይያስን አነበበ፣ ኤርምያስን አነበበ፣ ከመዝሙረ ዳዊት እንዲህ አነበበ የሚል ተጽፎ እናገኛለን። ስለዚህ ይህንን ተከትለው የመጀመሪያዎቹ ክርስቲያኖች የነቢያትን መጽሐፍት ያነቡ ነበር። ልክ ዛሬ ግብረ ሕማማት ሲነበብ በቤተ ክርስቲያናችን ምዕመናን በግላቸው አይደለም የሚያነቡት፣ ወይም ካህናት በግላቸው እንደ ዳዊት አይደግሙትም። ተራ በተራ እየተወጣ አንባቢ እየተቀያየረ በድምፅ ከፍ ተደርጎ ሰው እንዲሰማ ተደርጎ ይነበባል። ይህ ቤተክርስቲያኒቱ ምን ያህል ሐዋርያዊት ቤተክርስቲያን መሆኗን ነው የሚያሳየው። ምክንያቱም የመጀመሪያዊቱ ቤተክርስቲያንና የመጀመሪያዎቹ ክርስቲያኖች የአደባባይ ምዕመናን ቁጭ ብለው በድምፅ ከፍ አድርጎ ማንበብ የነበረ ትውፊት ነው። እንዲያውም የመጀመሪያዎቹ ክርስቲያኖች መጽሐፍ ቅዱስንና ቅዱሳት መጽሐፍትን በግል የሚያነቡ አልነበሩ፣ በማህበር የሚያነቡ ነበሩ። ይህንን በመልእክታተ ጳውሎስ በብዙ ቦታ ታገኛላችሁ። ለምሳሌ ይህቺ መልእክት እናንተ ዘንድ ትነበብ፣ ከእናንተ ዘንድ ከተነበበች በኋላ ወደ ሎዶቅያ ወስዳችሁ አስነብቧት፣ በሎዶቅያ ያለውን መልእክት ተቀብላችሁ ደግሞ እናንተ ጋር በማህበር አንብቡት እያለ ቅዱስ ጳውሎስ ሲያዝ እናገኛለን። አሁን ዛሬ ግብረ ሕማማት ሁላችን እየሰማን የምናነበው እንግዲህ ልክ እንደ መጀመሪያዊቱ ቤተክርስቲያን ነው ማለት ነው። እና ለሆሳስ ማንበብም ራሱ አልተለመደም። ለምሳሌ በዚህ ይሄ በጥንት ዘመን የነበረውን ታሪክ የሚያሳይ ነው። በቤተክርስቲያን ብቻ አይደለም፣ በግል ማንበብ። አሁን እኛ ስናነብ መጽሐፍ ይዘን በለሆሳስ እናነባለን። በመጀመሪያዊቱ ቤተክርስቲያንም ሆነ በጥንታውያን አንባቢዎች ዘንድ ግን ጮክ ብሎ ማንበብ ነበር የነበረው ልማድ። ልክ ዛሬ ግብረ ሕማማት ሲነበብ እንደሚነበበው ጮኸው ነበር የሚያነቡ። ለምሳሌ በሐዋርያት ሥራ ምዕራፍ 8 ላይ ኢትዮጵያዊ ጃንደረባን ፊልጶስ የተባለው ዲያቆን እንዲያጠምቀው እንዲያስተምረው መንፈስ ቅዱስና የእግዚአብሔር መልአክ ነግረውት ሄዶ ነበረ። ልክ ወደ ሰረገላው ሲቀርብ ይላል ጃንደረባውን የኢሳይያስን መጽሐፍ በእርሱ ቁስል እኛ ተፈወስን፣ እንደ በግ ለመታረድ ተነዳ የሚለውን ቃል ሲያነብ ሰማውና ነው የሚለው። ሲያነብ አየውና ሳይሆን ሲያነብ ሰማውና ነው። ምክንያቱም ጃንደረባው ጮሆ ነበር የሚያነበው ማለት ነው። ስለዚህ መጀመሪያዎቹ ክርስቲያኖች ጮሆ የማንበብ ልማድ ነበራቸው። ይህንን ልማድ አድርጋ ቤተክርስቲያን ዛሬ ምዕመናን ቆመውም ሆነ ቁጭ ብለው የሚሰሙት ተጮሆ የሚነበብ ስርዓት አላት። አንዱና እጅግ በጣም በረጅም ሰዓት የሚነበበው ግብረ ሕማማት ነው ማለት ነው። እና ግብረ ሕማማት በዚህ መልኩ በቤተክርስቲያን ከጥንት መሰረት የነበረው መጽሐፍ ነው። ይህንን ይመስላል። እንግዲህ ወደ ሐዋርያት ዘመን ጀምሮ ወዳለው ታሪክ ስንመጣ እንግዲህ ግብረ ሕማማት የሕማማትን ሳምንት ሐዋርያትና ክርስቲያኖች የነቢያትን መጽሐፍት እያነበቡ በጾም በጸሎት ነበር የሚያሳልፉት።
ዝም ብሎ እየተበላ እየተጠጣ የሚነበብ መጽሐፍ አይደለም። ግብረ ሕማማት በሕማማት ሳምንት ጽኑ ጾም የሚደረግበት ሳምንት ነው። ሐዋርያት በቀኖናቸው ቅድም ያልነው አፖስቶሊክ ኮንስቲቱሽን የሚባለው በ40ኛው ትእዛዝ ላይ ሰሙነ ሕማማትን ማንኛውም ክርስቲያን እንዲጾም ታዞ ነበረ። ጨረቃ እስክትወጣ ድረስ አምሽቶ እንዲጾም በጽኑ አዘው ነበር። መጾም ያልቻለ ደዌ የከለከለው ወይ ደግሞ ምናልባት ከሀገር ርቆ ወቅቱ ሰሙነ ሕማማት መሆኑን ባህር ሐሳብ አውጥቶ ማወቅ ያልቻለና ሰሙነ ሕማማትን ሳይጾም የቀረ ክርስቲያን ይህችን ሳምንት ካልጾማት በቃ አልፎኛል ብሎ እንዲተው አይደለም የሚያዘው የቤተ ክርስቲያን ስርዓት። ከበዓለ ሃምሳ በኋላ ይችን ሳምንት አስቦ እንዲጾም ነው ለአንድ ሳምንት ማለት ነው። በዚህ ደረጃ ነው ቤተ ክርስቲያን ይህንን ሳምንት የያዘችው እና እየተነበበ በጾም የሚነበብ በስግደት የሚነበብ በእንባ የሚነበብ መጽሐፍ ነው ግብረ ሕማማት። እንግዲህ በግብረ ሕማማት በዜማም ከሐዋርያት ዘመን ጀምሮ የዜማው ስርዓት እንደየሀገሩ እንደየሁኔታው ይለያይ እንጂ የአምላካችን የኢየሱስ ክርስቶስን መከራ እያሰብን እየወደቅን እየተነሳን የምንሰግድበት ለአንተ ኃይል ክብር ምስጋና ይገባሃል፣ ለከ ኃይል ክብር ወስብሐት አማኑኤል አምላኬ ለከ ኃይል እያልን በዜማ የምንልበት ሳምንት ነው። ይሄ ከሐዋርያትም ከመላእክትም የተማርነው ነው። በዚህ በሉቃስ ወንጌል ምዕራፍ 23 ላይ አምላካችን ኢየሱስ ክርስቶስ የመጨረሻይቱ ማታ በጌቴሴማኒ ጸሎት ሲያደርግ ይላል ወዙ እንደ ደም ነጠብጣብ ነበር ይላል። ተጨንቆ ይጸልይ ነበር አምላካችን። በዚያ የጭንቅ ሰዓት የሚያበረታው መልአክ ታየው ይላል። እንግዲህ ልብ አድርጉ፣ ክርስቶስን የሚያበረታው መልአክ ታየው ይላል። በአንድ ወገን መላእክት ምን ያህል ጠቃሚ በሕይወታችን አስፈላጊ ለመሆናቸው ትምህርት ይሰጠናል። እንኳን እኛ ክርስቲያኖች ቀርቶ ራሱ ክርስቶስ እንኳን መልአክ ሊያበረታው ታየው ተብሏል። መላእክት ምን ያህል አስፈላጊ መሆናቸውን ያሳያል። ግን አበረታው የሚለው ቃል ትንሽ ለመቀበል ይከብዳል። አባታችን አባ ጊዮርጊስ ዘጋስጫ መጽሐፈ ምስጢር በተባለ ድርሰቱ ቅዱስ ሉቃስን ይጠይቀዋል። ባለመድኃኒቱ ሉቃስ ወይ ክርስቶስን መልአክ አበረታው ስትል ምን ማለትህ ነው? የአምላክነቱ ኃይል ከመልአኩ ኃይል አይበረታም ወይ? የሚያበረታው የሚፈልግ ከሆነ አምላክነቱ አይበቃም ወይ? እና ሉቃስ ወይ ባለመድኃኒቱ ይህ ነገር አስጨንቆኛልና እባክህ በመድኃኒት ተኩሰህ ይህን ቁስሌን አድንልኝ፣ ትርጓሜውን ንገረኝ፣ ምን ማለትህ ነው ብሎ ይጠይቀዋል አባታችን አባ ጊዮርጊስ። ከዛ በመንፈስ ቅዱስ ተቃኝቶ ራሱ ያብራራዋል። ሲያብራራው ምን ይላል? ቅዱሳን መላእክት አበረቱት ማለት ክርስቶስ በተጨነቀ ሰዓት ለአንተ ኃይል ክብር ይገባሃል እያሉ ሰገዱለት ማለት ነው ይላል። እና አሁን ዛሬ ለከ ኃይል ክብር ወስብሐት እስከ ለዓለም አማኑኤል አምላኬ አማኑኤል አምላኬ ወይ ለአንተ ኃይል ይገባል፣ ጌታ ኢየሱስ ክርስቶስ ወይ ለአንተ ኃይል ይገባል እያን እየሰገድን የምናደርገው መላእክት ሲያደርጉት ያየነውን ነው። ዮሐንስ ራዕይ ምዕራፍ 5 ከቁጥር 12 ላይ የታረደው በግ ይላል ኃይልና ባለጠግነት ጥበብም ብርታትም ክብርም ምስጋናም ሊቀበል ይገባዋል ይላል። የታረደው በግ ኃይል ክብር ይገባዋል። ስለዚህ ለታረደው በግ ለክርስቶስ ለአንተ ኃይል ይገባሃል፣ ክብር ይገባሃል፣ ምስጋና ይገባሃል እያለች ቤተክርስቲያን ከነ ልጆቿ የምትሰግደው ይህን መነሻ አድርጋ ነው እና ግብረ ሕማማት እና የሕማማት ስርዓት በሐዋርያት ዘመንና በቀደመው አበው ዘመን እንዲህ ያለ መጽሐፍ ቅዱሳዊ ምንጮች ያሉት መጽሐፍ ነው ማለት ነው። እንግዲህ ግብረ ሕማማት መጽሐፍ ቅዱሳዊ መነሻው ይሄ ነው ካልን አሁን የያዘውን ቅርጽ ይዞ ወደኛ እንዴት ሊደርስ ቻለ የሚለውን ታሪካዊ አመጣጡን አብሮ ማየት ያስፈልጋል። እንግዲህ ከሐዋርያት ዘመን ጀምሮ የነበረውን ግብረ ሕማማት ያሰባሰቡት አሁን የያዘውን ቅርጽ ያስያዙት በእኛ ግብረ ሕማማት ላይ ስማቸው የተጠቀሰው ገማልያልና ኤንፎንስ የሚባሉ ሰዎች እንደሆኑ ተመዝግቦ እናገኛለን። ከዚያ በኋላ በግብፅ ቤተክርስቲያን በፓትርያርክነት ተቀምጦ የነበረ አባ ገብርኤል የተባለ አባት እንደዚሁ ግብረ ሕማማትን ከአስቄጥስና ከመሳሰሉት የግብፅ የበረሃ ገዳማት አባቶች ጋር በመሆን በማሰባሰብ አሁን የያዘውን ቅርጽ እንዳስያዘው ግብረ ሕማማት ራሱ በመቅድሙ ይናገራል። ወደ እኛ ሀገር የመጣበትን ሁኔታ ደግሞ ራሱ ግብረ ሕማማት መጽሐፉ ላይ በግልጽ ተጽፏል። ከአረብኛ ወደ ግዕዝ የተረጎመው አባ ሰላማ ካል ወይም ብርሃነ አዜብ ይለዋል መጽሐፉ። እዛው ግብረ ሕማማት ላይ የአብርሃምና ይስሐቅን ትረካ ሲጨርስ የአርብ መዓልት የ3 ሰዓት ንባብ ማለት ነው። እዚያ ላይ ይህንን የተረጎመልን ከአረብኛ ወደ ግዕዝ አባ ሰላማ ሁለተኛ ነው ይላል። እንግዲህ ከ1340 እስከ 1380 አካባቢ የነበረ ነው ማለት ነው እና እንግዲህ ከ13ኛው ከ14ኛው ክፍለ ዘመን ጀምሮ በእኛ ቤተ ክርስቲያን ግብረ ሕማማት
አሁን የያዘውን ቅርጽ ይዞ ተተርጉሞ ነበር። ይሁንና ኢትዮጵያውያን ሊቃውንት ደግሞ ከግብጽ ተተርጉሞ የመጣውን ከአረብኛ ተተርጉሞ የመጣውን ወደ ግዕዝ ከመጣ በኋላ የራሳቸውን ብዙ ማሻሻያዎችና ጭማሪዎች የስርዓት ቅርጽ አስይዘውታል። የኛ ሊቃውንት ለየት የሚያደርጋቸው ተተርጉሞ ሲሰጣቸው የቀረጹትን የሰሙትን ዝም ብሎ መድገም ሳይሆን የራሱን መልክ ይሰጡታል። ይሄ በራስ መተማመናቸውን የእውቀታቸውንም ጥልቅ ነው የሚያሳዩ። ስም ሳይቀር ይተረጉማሉ የኛ ሊቃውንት። የውጭ ስም ሲመጣ ለኛ ለንባብ በሚመች መልኩ ስሙን ይቀይሩታል። በዚህ ደረጃ ነው የኛ ቤተክርስቲያን ሊቃውንት የትርጓሜ አዶፕሽን የሚባለው እንዳለ ተቀብለው በራሳቸው መንገድ ሐሳቡን የመግለጽ አቅም አላቸው እና ስለዚህ የኛ ግብረ ሕማማት ላይ ብዙ ኢትዮጵያዊ ድርሰቶችም እና ስርዓቶች ሌሎች ጋር የሌሉ ነገሮች አሉት። ግን ዩኒቨርሳሊቲው ቤተክርስቲያን ኩላዊት ናት ብለን ስለምናምን ደግሞ ከሐዋርያት የተቀበልነው ተመሳሳይ ስርዓት ደግሞ የሚበዛውን እጅ በግብረ ሕማማት መጽሐፍ ላይ አለ። እንግዲህ በ14ኛው ክፍለ ዘመን ከመጣ በኋላ ግብረ ሕማማት ለ600 ዓመታት በብራና ሲተላለፍ የቆየ መጽሐፍ ነው ግብረ ሕማማት። ከዚያ በኋላ በ1942 ዓመተ ምህረት መምህር ወልደ ሚካኤል ብርሃነ መስቀል ይባሉ የነበሩ በኋላ ብፁዕ አቡነ ሉቃስ በእሳቸው አቅራቢነት አማካኝነት ይህ በብራና ሲተላለፍ የነበረው የግብረ ሕማማት መጽሐፍ ታተመ ማለት ነው በብፁዕ ወቅዱስ አቡነ ባስልዮስ ዘመነ ፕትርክና። ከዚያ በኋላ ደግሞ ግዕዙና አማርኛውን አንድ ላይ በማድረግ ደግሞ ምዕመናን አማርኛውንም ሲሰሙ ነው። አንድ ሰው ካልሰማው ለጸሎቱ እንዴት አሜን ይላል እንዳለ ቅዱስ ጳውሎስ ግብረ ሕማማቱ ሙሉ በሙሉ በግዕዝ መነበቡ የግዕዙን ሙያና የግዕዙን ንባብ ስልት ቢያሳድገውም በአንጻሩ ደግሞ ግዕዝ የማያውቀውን ሰው ባይተዋር እንዳያረገውና ስለ ሕማሙ ስለ ክርስቶስ መከራ የሚነገረው ነገር ከልቡ እንዳይገባ እንቅፋት እንዳይሆን አስበው አባቶቻችን ሊቀ መዘምራን ላይ ከማርያም ወልደ ኢየሱስ በተባሉ አባት አዘጋጅነት ተርጓሚነት በብፁዕ ቅዱስ አቡነ ጳውሎስ ዘመነ ፕትርክና አማርኛና ግዕዝ ሆኖ አሁን ያለውን ቅርጽ ይዞ ታትሟል ማለት ነው። ወደ ግብረ ሕማማት ይዘት እንግዲህ የመጨረሻው ልንመለከተው የሚገባው እንደ መጽሐፍ ዳሰሳ መጽሐፉ ይዘቱ ምንድን ነው? እንግዲህ 1189 ገጽ ይዘቱ ምን እንደሆነ ዘርዝሮ በዚህ ሰዓት መጨረስ አይቻልም። ግን ቢያንስ ቅርጹን ማሳየት ይቻላል። ግብረ ሕማማትን ቅርጹን ለመረዳት በሁለት ልንከፍለው እንችላለን። አንደኛው ምንባባቱን ነው። ሁለተኛ ደግሞ መጽሐፉን መነሻ ያደረጉ ስርዓቶችን። የመጀመሪያው እንግዲህ ግብረ ሕማማት ብዙ አይነት ምንባባት ያሉት መጽሐፍ ነው። አንድ መጽሐፍ ብቻ አይደለም። ግብረ ሕማማት ምንባባት ውስጥ ሰፊውን ድርሻ የሚይዘው መጽሐፍ ቅዱስ ነው። 10 መጽሐፍት ወይም ስሮች ተብለው የሚጠሩት መጻሕፍት የማንኛውም መንፈሳዊ መጽሐፍ ወላጅ የሆኑት እናት የሆኑት መጽሐፍ ቅዱስ በሚባለው መድበል ውስጥ ያሉት መጽሐፍት ናቸው። የነቢያት፣ የሐዋርያት፣ ወንጌላት፣ መልእክታት ማለት ነው እና መጽሐፍ ቅዱስ በግብረ ሕማማት የሚበዛውን ክፍል ይይዛል። የመጀመሪያው ኦሪት ነው የሚነበበው። ምናልባት ይህች ቤተ ክርስቲያን የክርስቶስን ስቃይ በምታስብበት ሳምንት ኦሪት የምታነበው መቼ አዲስ ኪዳን ልታነብ ነው ሊል ይችላል አንድ ሰው ከላይ ሲመለከተው። ግን ይሄ ኦሪትና ነቢያት ምን እንደሆኑ ካለመረዳት የሚነሳ ነው። አምላካችን ኢየሱስ ክርስቶስ ስለ መሰቀሉ ስለ መከራው ባስተማረበት ስፍራ ሁሉ ማስረጃ ሆኖ ይጠቀስ የነበረው ኦሪትና ነቢያት ናቸው። በዚህ በኤማሁስ መንገድ ሲጓዙ የነበሩ አርድእቱን ክርስቶስ ሲያስተምራቸው ምንድን ነው ያለ? ሐዋርያት ሥራ ምዕራፍ 24 ከቁጥር 44 ላይ ከእናንተ ጋር ሳለሁ በሙሴ በሕግ በነቢያት በመዝሙራትም ስለ እኔ የተጻፈው ሁሉ ይፈጸም ዘንድ ይገባላል። ስለዚህ ሕግም ነቢያትም ኦሪትም መጽሐፍት ሁሉ የሚናገሩ ስለ ክርስቶስና ስለ መከራው እና ስለ ስቅለቱ ማውራት የሚቻለው ከኦሪት መጽሐፍት ጋር ነው እንጂ ክርስቶስ በተሰቀለ ጊዜ እኮ አዲስ ኪዳን አልተጻፈም። እና ሐዋርያቱንም ክርስቶስ ለማስረዳት ይጠቀምበት የነበረው ማስረጃ ኦሪት ላይ እንዲህ ተብሎ የለ ወይ ስለኔ በዳዊት በመዝሙሩ በነቢዩ ኢሳያስ በኤርምያስ እንዲህ አልተባለም እየተባለ ማስረጃ ሆኖ የሚቀርቡት የኦሪት መጽሐፍት ነበሩ። ሁሉም የብሉይ ኪዳን ታሪኮች በአዲስ ኪዳን መነጽር ሆነን ስንመለከታቸው የሚናገሩት ስለ ክርስቶስ ነው። ማንኛውንም የቀደመ ነቢይ ታሪክ ብናነሳ የክርስቶስን ስቃይ የማያሳይ ታሪክ ያለው ነቢይ የለም። ስለዚህ የኦሪት መጻሕፍት ይነበባሉ። የእስራኤል ከግብፅ መውጣት ይነበባል። እኛ ከሲኦል የወጣ ነው በክርስቶስ መከራ ስለሆነ። የእነሱ ፋሲካ ማረድ ይነበባል። እኛ ፋሲካችን ክርስቶስ ስለታረደ። እያንዳንዱ የኦሪት ታሪክ ትርጉም አግኝቶ በሰሙነ ሕማማት ይነበባል። ሌላው የጥበብ መጻሕፍት ይነበባሉ። እንግዲህ የሰሎሞን መጽሐፈ ጥበብ ማለት ነው፣ መጽሐፈ ምሳሌ፣ መኃልየ መኃልይ ዘሰሎሞን፣ እነዚህ ሁሉ ትርጓሜ ያገኙት በክርስቶስ ነው።
ስለዚህ ጥበብ ራሱ ጥበብ እሰ መድኃኒነ ውእቱ ጥበብ እሱ ነው መድኃኒታችን ይላል ቅዳሴያችን። ቅድስት ጥበብ ተብሎ ይጠራል ክርስቶስ። እንደውም ሃጊያ ሶፊያ የሚባል በዛሬዋ ቱርክ በትናንቷ ቁስጥንጥንያ ትልቅ ቤተ መቅደስ ነበር፣ የባለ ወልድ ቤተ መቅደስ። ሃጊያ ሶፊያ ማለት ቅድስት ጥበብ ማለት ነው። ሶፊያ ጥበብ ነው። ፊሎዞፊ ማለት የጥበብ ፍቅር ማለት እንደሆነ ሶፊያ ማለት ፍቅር ማለት ነው። ፊሎ ማለት ፍቅር ነው፣ ሶፊያ ጥበብ ነው። ስለዚህ ጥበብ ነው ክርስቶስ፣ ቅድስት ጥበብ ይባላል። እና የጥበብ መጽሐፍት ሁሉ ትርጉም ያገኙት በክርስቶስ ስለሆነ የሰሎሞን የጥበብ መጻሕፍት ይነበባሉ። ሌላው መዝሙረ ዳዊትና የነቢያት መጽሐፍትም ይነበባሉ። እንግዲህ መዝሙረ ዳዊት እና በተለይ ትንቢተ ኢሳይያስ ደረቅ ሐዲስ ይሏቸዋል የኛ ሊቃውንት። ብሉይ ኪዳን ላይ ያሉ የአዲስ ኪዳን መጽሐፍት ናቸው። በተለይ ትንቢተ ኢሳይያስ የብሉይ ኪዳን ወንጌል እስከመባል አምስተኛው ወንጌል እስከመባል ደርሷል በሊቃውንቱ። ለምን ያልተነተነው ነገር የለም። ቅዱስ ጎርጎርዮስ ዘኑሲስ ነቢዩ ኢሳይያስን ነቢይ ከሚሉት ወንጌላዊ ቢሉት አይሻልም ወይ? ምክንያቱም በጣም ተንትኖ ስለ ክርስቶስ ተወለደ ስሙን ጠርቶ አማኑኤል ይሉታል እስከ ማለት ደርሶ ሕፃን ተወለደልን፣ ወንድ ልጅ ተሰጠን፣ ተሰቀለ፣ ሲኦል ወርዶ የሲኦልን አበጋዞች ድል ነሳ፣ የብረቱን መወርወሪያ ሰባበረ እያለ ከመጀመሪያ እስከ መጨረሻ እስከ ርደተ ሲኦል ወርዶ ትንቢት የተናገረ ነው። ስለዚህ ትንቢተ ኢሳይያስ በሚገባ ይነበባል። መዝሙረ ዳዊት ምስባኮቹ የክርስቶስ መከራ፣ እጅና እግሬን ቸነከሩኝ፣ ሐሞትና ከርቤን አጠጡኝ፣ ውሾች ከበቡኝ የሚለውን ዳዊት ቢናገረው ከታሪኩ ጋር የማይገጥም ግን በክርስቶስ ትርጉም ያገኘ በጣም ብዙ የመዝሙረ ዳዊት ትንቢቶች አሉ እና እነዚያ ሁሉ ይሰበካሉ፣ ምስባክ ሆነው ይዜማሉ፣ እየተሰገደ ሁሉ ይባላሉ እና እጅግ የመጽሐፍ ቅዱስ ክፍሎች በሚገባ የሚተነተኑበት ክፍል ነው። የመጀመሪያው የግብረ ሕማማት የምንባባት ክፍል ማለት ነው። በቀዳም ስዑር ደግሞ የሚነበበው ከሲኦል ከመውረዱና የሲኦል ነፍሳትን ከማውጣቱ ጋር የተያያዘ ስለሆነ 3 ደቂቅ እሳት ውስጥ ገብተው የወጡበት ታሪክ የአናንያ አዛርያ ሚሳኤል ማለት ነው። 6 ጊዜ መላልሰው እሳት ውስጥ ዘምረው ነበረ። የእነሱ ዝማሬ ሁሉ ይዘመራል፣ ይነበባል በቤተ መቅደስ። ለምንድን ነው የሚደረገው? እነሱ እዛ እሳት ውስጥ ሆነው ሳይቃጠሉ ወጥተው እንደዘመሩ በሲኦል ያሉ ነፍሳትን በ6ኛው ሺህ ክርስቶስ እንዴት እንዳወጣቸው ስለሚያሳይ ነው። ሶስና ከደረበናት ከአይሁድ መምህራን እጅ እንዴት እንደዳነች እኛም ነፍሳችን እንዴት እንደወጣች ከወጥመድ እንዴት ተሰብሮ እንደዳንን ለማሳየት እኮ ነው። የሶስና ታሪክ ይነገራል። መኃልየ መኃልይ ዘሰሎሞን ይነበባል፣ ትርጉም ያገኛል። የቤተ ክርስቲያንና የክርስቶስን የሙሽርነት ንግግር ቤተ ክርስቲያን መኃልይን የምታነበው ክርስቶስን ውዴ ብላ የምትጠራበት ቀን ቀዳም ስዑር ነው። እኛ እንደ ግለሰብ ውዴ አንለውም። በእኛ ቤተ ክርስቲያን ስርዓት ክርስቶስን ውዴ ወዳጄ ብላ የምትጠራው ቤተ ክርስቲያን ነች። ሙሽራይቱ እሷ ነች፣ እኛ አካሎቿን እና ምን ትላለች? ውዴ ስለተኛ አትቀስቅሱት ትላለች። የሞተበትን ዕለት በመቃብር ያደረበትን ዕለት ማለት ነው። እና ወዴት ሄደ? ነፍሴን የወደደችውን አገኛችሁትን እያለች ቤተ ክርስቲያን ስትፈልገው እንዳትቀሰቅሱት በወደደ ጊዜ ራሱ ይነሳል ስትል ትንሣኤውን ተስፋ ስታደርግ በዝርዝር ቤተ ክርስቲያንና ክርስቶስ ያላቸውን ፍቅር የሚያሳይ እጅግ ውብ የሆነ መጽሐፍ ቅዱስን ለካ ይሄ ለዚህ ቀን የተነገረው የሚያሰኝ በቦታው ሰክታ የምታነብ ቤተክርስቲያን መሆኗን የሚያሳይ ነው ግብረ ሕማማት መጽሐፍ። ስለዚህ ወንጌሉም እንደዚሁ ይነበባል። ከመጽሐፍ ቅዱስ ክፍል ይሄ ነው። ሁለተኛው ምንባባት ውስጥ የምናገኘው አዋልድ መጽሐፍት ነው። በግብረ ሕማማት ከኦሪት ከነቢያትና ከወንጌል በተጨማሪ አዋልድ መጻሕፍት በሚገባ ይነበባሉ። የትርጓሜ መጻሕፍት ይነበባሉ። ለምሳሌ ብሉይ ኪዳን ይነበባል ካልን ዝም ብሎ ብሉይን አንብቦ አይተውም፣ ትርጓሜውን ይተነተናል። ለምሳሌ የአብርሃምና የይስሐቅ ያዕቆብ ታሪክ ከተነበበ ቅዱስ ያዕቆብ ዘስሩግ መጥቶ የአብርሃምን ታሪክ ይተረጉመዋል። ቅዱስ ዮሐንስ አፈወርቅ ይመጣል፣ ቅዱስ አትናቴዎስ ይመጣል፣ ኤጲፋኒዎስ ይመጣል፣ ቄርሎስ ይመጣል። እየመጡ ይተነትኑታል፣ ያብራሩታል ማለት ነው። ድህረ ወንጌል አለ። ወንጌል ከተነበበ በኋላ ወንጌሉን ደግሞ የሚያብራራ ወንጌሉን ወደ ጸሎት የሚቀይር ነገር አብሮ አለ። ድህረ ወንጌል አልፎ ቅዱስ ስምዖን ዘአምድ የተባለው አባት ደግሞ እያንዳንዱን ወንጌል ወይም ክስተት ተከትሎ የጸለየው ጸሎታል። ጌታ ተቸነከረ ከተባለ አቤቱ በችንካርህ የኃጢአት ችንካሬ ንቀልልኝ ይላል። የእሾህ አክሊል ደፋ ካለ የኃጢአት እሾህን ከኔ ንቀልልኝ ብሎ ደግሞ በአንጻር ይጸልያል እያንዳንዱን። ስለዚህ የስምዖን ዘአምድ ጸሎቶች ደግሞ ከእያንዳንዱ ምንባብ ጋር ተከትለው ይመጣሉ። እነዚህ አዋልድ መጽሐፍት ይነበባሉ። የአባ ሕርያቆስ ለሃ ማርያም የእመቤታችንን እንባ እጅግ ድንቅ በሆነ መንገድ አስቀምጦታል። ወላዲት አምላክ በዕለተ ዓርብ ያዘነችውን ለቅሶ እንግዲህ ድንግል ማርያም እንደምናውቀው ክርስቶስን ስትወልድ አላማጠች። ለዚህ ነው በእኛ ቤተክርስቲያን ስዕል የእመቤታችን ጌታን ስትወልደው ሲሳል ተኝታ አይሳልም።
ምጥን ድካምን በሚያሳይ መንገድ አይሳለም። ሕፃን ሆኖም እንኳን ንቁ ሆና ተቀምጣ ነው የሚሳል። ለምን? እመቤታችን ምጥ ጋር አላገኛትም። ዓርብ ዕለት ግን በልጇ ስቃይ ተሰቃይታለች፣ በልጇ መከራ አንብታለች። እያንዳንዱ ችንካር በክርስቶስ እጆቹ ሲገባ በእሷ ልብ ውስጥ ሐዘን ይቸነከር ነበር። በአንቺም በነፍስሽ ሰይፍ ያልፋል የተባለችው ለዚህ ነው። ስለዚህ እመቤታችን ስቃይ በሚገባ ሐዘኗ ለሐማርያም የማርያም ለቅሶ ተብሎ በአባታችን በአባ ሕርያቆስ ድርሰት በሚገባ ተተንትኗል፣ ያነጻጽራል። የያዕቆብ ለቅሶ ዛሬ ታደሰች ይላል አባታችን አባ ሕርያቆስ። ያዕቆብ ልጁ ዮሴፍ ሲሞትበት አልቅሶ ነበረ። ሞተ ብለው ልብስ አምጥተው ደም ነክረው ሲያሳዩት ወይኔ ልጄ ብሎ ቀሚሱን ይዞ አልቅሶ ነበር። ያዕቆብ ያለቀሰው ለቅሶ ዛሬ ታደሰች፣ ድንግል ማርያም ደገመችው ያን ለቅሶ። ግን ደግሞ የእሷ ይብሳል ይላል። ያዕቆብ ልጁ ሲሞት አላየም። ዮሴፍ ሞተ አሉት እንጂ መሞቱን አላየም። ድንግል ማርያም ግን ሲሞት ሲገረፍ ቆማ አይታለች። ያዕቆብ ቢያንስ ልብሱን አምጥተው እንካ ብለው ሰጥተውታል። ድንግል ማርያም ግን ልብሱን እንኳን አልሰጧትም። ልብሱን ቀደው ተካፈሉ፣ በቀሚሱ ላይ ዕጣ ተጣጣሉ ተብሎ ተጽፏል። ስለዚህ የእሷ ለቅሶ ይብሳል። ያዕቆብ ቢያንስ ሌሎች ልጆች አሉት፣ ድንግል ማርያም ግን አንድ ልጇ ነው እያለ የእሷን እንባ ከያዕቆብ እንባ ጋር አነጻጽሮ የሚጸልይበት እጅግ ጥልቅ የሆነ ድርሰት አለ የአባታችን የአባ ሕርያቆስ። እሱ በግብረ ሕማማቱ ይነበባል። ስለ እያንዳንዱ ታሪክ ከተነበበ በኋላ ያንን እንድንዘከረው እንድንመሰጥበት፣ ይሄ ኮንቴምፕሌሽን የሚባለው ወደ ልባችን እንድናስገባው የሚያደርጉ ጸሎቶችና ማብራሪያዎች በዛው በግብረ ሕማማቱ በእውነት እንደው ልብ ብሎ ለሰማው እጅግ ቤተ ክርስቲያኒቱ ምን ያህል መጽሐፍ ቅዱስን እንደምትኖረው፣ እንደምትመሰጥበት፣ እንደምትራቀቅበት የሚያሳይ መጽሐፍ ነው ግብረ ሕማማት። ሌላው ተግሳጻት አሉት። ከመጽሐፈ መነኮሳት ከአረጋዊ መንፈሳዊ ከማር ይስሐቅ የተውጣጡ ምክሮች፣ ተግሳጻት አብረውታሉ። ሌላው ዶግማም አለ። ነገረ ሃይማኖትን ዶክትሪን የምንለውን የሚያሳይ ከሃይማኖት አበው የተውጣጣ ምንባባት አሉ። ክርስቶስ ሞተ ካለ የማይሞተው ሞተ ማለት ምን ማለት ነው? ሞተም አልሞተም ማለት ምን ማለት ነው እያለ ራሱ ይተነትናል። ይሄ ከሃይማኖት አበው ከዲድስቅልያ ከሥርዓት መጽሐፍት በዚሁ በግብረ ሕማማቱ ተካቷል። የመጨረሻው ተአምራትና ገድላት በግብረ ሕማማት ላይ ያሉ ተአምረ ኢየሱስና ተአምረ ማርያም ሰፊውን ድርሻ ይዛሉ። ከሕማሙ ጋር የሚሄድ ክፍል የሆኑትን ተአምረ ማርያም፣ ተአምረ ኢየሱስ ይነበባል። ስንክሳር ይነበባል። የዜማ መጽሐፍትም በቦታቸው የቅዱስ ያሬድ ድርሰቶች፣ ጾመ ድጓ፣ መዋሲት፣ ምዕራፍ በዚህ በግብረ ሕማማት ላይ ቦታቸውን አገልግሎታቸውን ይይዛሉ። መልክዓ መልኮች አሉ፣ እንደ መልክዓ ሕማማት አይነት ማለት ነው። በአጠቃላይ በምንባብ ደረጃ እነዚህን ሁሉ ነገሮች የያዘ መጽሐፍ ነው። ወደ መጨረሻው ስንመጣ ግብረ ሕማማት ከምንባባት ውጭ ልዩ ልዩ ስርዓቶች ደግሞ አሉት። ለየት ያለ ስርዓት ቢያንስ 4 ስርዓቶች ውብ ስርዓቶች አሉት። አንደኛው የዕለተ ሆሳዕና ስርዓት ነው። በዕለተ ሆሳዕና ዑደት አለ። በ4 ማዕዘን ወንጌል ይነበባል። ቤተ መቅደሱን ካህናቱ እየዞሩ በልዩ ስርዓት የሚያነቡበት ስርዓት አለ። ያ የዑደቱ ስርዓት በግብረ ሕማማት ላይ ከነ ትእዛዙና ከነ ቅደም ተከተሉ ተጽፏል። ከቅዱስ ያሬድ ድርሰት ጋር ተውጣቶ ማለት ነው። ሌላው ሁለተኛው ከዑደቱና ከቅዳሴው በኋላ ደግሞ ጸሎተ ፍታት ይደረጋል። በዚህ በሕማማት ሳምንት ለሚሞቱ ሰዎች የሚደረግ ፍትሐት። ሌላው ደግሞ ለክርስቶስ ሞተ ለክርስቶስ የምንነሳ መሆናችንን የብሉይ ኪዳን ዘመን የሞት ዘመን መሆኑን ለማመልከት ጸሎተ ፍትሐት በሰፊው ይደረጋል። ይሄ ሰፊ ርዕሰ ጉዳይ ነው። ይሄ የሚገኘው ግብረ ሕማማት ላይ ነው፣ የመጀመሪያው ስርዓት። ሌላ ሁለተኛ ግብረ ሕማማት ላይ ያለ ስርዓት የጸሎተ ሐሙስ ስርዓት ነው። ሕጽበት አለ፣ እግር የማጠብ ስርዓት። ክርስቶስ ተንበርክኮ ከሐዋርያቱ እግር ስር ሆኖ እግራቸውን ያጠበበትን ስርዓት አባቶቻችን ከቅዱስ ፓትርያርኩ አንስቶ ሁሉም ቀሳውስት ታናናሾቻቸውን፣ ልጆቻቸውን፣ ምዕመናኑን አጎንብሰው የሚያጥቡበት ስርዓት ይካሄዳል። ያንን ተከትሎ የሚዜም ዜማ የሚደርስ ቃለ እግዚአብሔር የራሱ አለው። ይሄ በዝርዝር በግብረ ሕማማት ላይ ተካቷል። የመጨረሻው የስቅለት ዕለት በዕለተ ዓርብ ደግሞ ልዩ ስርዓት አለው። የመቅደሱ አቀማመጥ እያንዳንዱ የክርስቶስን የዕለተ ዓርብ ስቃይ በሚያሳይ መልኩ ካለባበስ ጀምሮ አወጣጡ፣ አገባቡ ይሄ ራሱን የቻለ ሰፊ ትንታኔ የሚሰጥበት ነው። እንደ ቡክ ሪቪው ወይም እንደ መጽሐፍ ዳሰሳ ግን በአጭሩ ስንመለከተው በዕለተ ዓርብ እያንዳንዱን ሰዓት የፍርድ ላይ የቆመበት ጲላጦስ ፊት የቆመ ከሆነ ጊዜ 3 ሰዓት፣ ጊዜ 6 ሰዓት፣ ጊዜ 9 ሰዓት እያለ ሰዓቱን ተከትሎ በሚጸለይ ጸሎትና ስግደት አብራው ቤተክርስቲያን ዓርብ ዕለትን አብራው ነው የምታሳልፈው ከክርስቶስ ጋር። በፍርድ የቆመበትን ሰዓት በዚህ ሰዓት ቆመ እያለች እየሰገደች የተሰቀለበት ሰዓት ስቅለቱን፣ ነፍሱ ከስጋ የወጣችበትን የተለየችበትን ሰዓት ተከትላ
እያንዳንዱን ስርዓት የምትይዝበት የተገነዘበትን ሰዓት ካህናት የክርስቶስን የዕለተ ዓርብ የተገነዘው ምሳሌ የሚሆን ይዘው በስርዓት ተሰርቶ ለብሶ ማለት ነው ካህናት ይዘው እግዚኦታ እያሉ እንደ ዮሴፍና እንደ ኒቆዲሞስ ሲገንዙ ያለቀሱትን ለቅሶ ልጆቿን ይዛ እየሰገደች የምታለቅስበት ጥልቅ ስርዓት አለው በዕለተ ዓርብ ማለት ነው። ከዚያ መጨረሻ የቀዳም ሱርም ስርዓት በዚሁ በግብረ ሕማማት ላይ ተጽፏል። እስከ ትንሣኤው ሌሊት ድረስ ያለው የሚካሄደው ስርዓት ግብረ ሕማማት ያካትታል ማለት ነው። በአጠቃላይ ግብረ ሕማማት የአንድ ሳምንት የሌሊትና የቀን የጸሎትን፣ የምንባብን፣ የስግደትን፣ የዜማን ስርዓት የያዘ መጽሐፍ ነው። መጽሐፉ ምን ይመስላል ነው እንጂ እያንዳንዱን ለመተንተንም ሆነ እንዲህ ይባላል ለማለት አንድ ሳምንት ይፈልጋል። መጽሐፉ በራሱ ቢያንስ አንድ ሳምንት ይፈልጋል። ስርዓቱ ሲፈጸም ግን ገብቶ የቻለ ሰው በዚህ አጋጣሚ እንደ ማሳሰቢያ ማስቀመጥ ያለብን የቻለ ሙሉ ሰሙነ ሕማማቱን እንደው ችግር ያጋጠመውና ሁኔታዎች ያልተመቻቹለት ሰው ደግሞ ቢያንስ በዕለተ ዓርብ የስቅለቱ ዕለት ውጪ ቁጭ ብሎ ከመስገድ ይልቅ ውስጥ ያለውን ስርዓት ገብቶ መመልከት እጅግ በጣም ወሳኝ ነው። ቤተ ክርስቲያንን ስናውቃት ነው ማንነቷን የምንረዳውና ነገረ ክርስቶስ በምን ደረጃ እንደሚተነተን እያንዳንዱ ስቃዩ በምን ደረጃ እንደሚዘከር ለማየት የምንችለው ገብተን ስንመለከት ነውና መጽሐፉ ይህን ለማድረግ እጅግ ወሳኝ ነው ማለት ነው።